ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንደምን ቆይታችሁልናል? እንደምን አላችሁልን? እነሆ ዛሬ በአዲስ በአማርኛ ንባብ ጀምረናል። እንግዲህ በባለፈው የአማርኛ ፊደሎችን የአማርኛ ቃላቶችን እያነበብን ቪዲዮን ለቅላችሁ ነበረ። ዛሬ ደግሞ አረፍተ ነገሮችን መስራት ጀምረናል፣ ወይም ደግሞ ረዘም ያሉ የአማርኛ ጽሑፎችን ማንበብ እንጀምራለን ማለት ነው። የትም አትሄዱም፣ ሁላችሁም ከኔ ጋር ናችሁ ማለት ነው። ማንም አማርኛ ማንበብ የማይችል እንግሊዝኛ መናገር መጻፍ የማይችል ሰው መኖር የለበትም በዚህ የቴክኖሎጂ ጊዜ ማለት ነው። በየትኛውም ዓለም ሆናችሁ በኦንላይን ትምህርታችሁን መከታተል የምትፈልጉ ወይም ደግሞ መማር የምትፈልጉ በ0930245141 እየደወላችሁ ተመዝገቡ። አሁኑኑ ጀምሩ። ለስራ ቀጠሮ አትስጡ፣ ወይም ደግሞ ነገ የሚባል ጊዜ የለም። አሁኑ ዛሬ ኑሩ፣ ዛሬውኑ ተማሩ። ህይወታችሁን አንድ ስቴፕ ወደፊት አሸሽሉ ማለት ነው። መጽሐፍ ቅዱስ አንብባችሁ፣ ቁርአን አንብባችሁ፣ የተለያዩ የዓለም ምስጢራትን መጽሐፎች አንብባችሁ ህይወትን የምትዳስሱበት ነው ማለት ነው። አማርኛ ማንበብ ለሁላችሁም በተለይ ለኛ ለሀበሾች በጣም ወሳኝ ነገር ነው ማለት ነው። እንግሊዘኛ ማንበብ መጻፍ በተለይ ውጭ ሀገር ለምትኖሩት ኢንተርናሽናል ላንጉዌጅ ከመሆኑ ድረስ ማለት ነው በጣም አስፈላጊ ነው። እናንተም እየደወላችሁ ተማሩ። እንዲሁም ቪዲዮን ከመጀመራችን በፊት ቻናላችን ላይክ፣ ሼር አድርጉልን፣ ሰብስክራይብ አድርጉልን። አስተያየት ሀሳብ አስተያየቶቻችሁን ጻፉልን በኮሜንት። በጣም እናመሰግናለን። ለምታሳዩን ሪያክሽን፣ ለምትሰጡን አስተያየት በሙሉ ምስጋናችን ከልብ ነው። ወደ ዛሬው ቪዲዮ እንሄዳለን ማለት ነው። ሌትስ ጎ። ኦልራይት፣ እንግዲህ እዚህ ስክሪን ጋር የምታዩት እቺ ማናት? ረጃጅም ጽሁፎችን ነው የምናነበው፣ ወይም ደግሞ አረፍተ ነገሮችን እናነባለን ማለት ነው ዛሬ። ኦኬ፣ እቺ እዚህ ጋር የምታዩት ማናት? ናት። ኦኬ፣ ናት። ቀጣይ እቺ የአ ስድስተኛዋ ዘር ማለት ነው። ያ ማለት አ ኡ ኢ አ ኢ እ ስትሉ ታገኙታላችሁ ማለት ነው። ቀጣይ ግ ናት። ግ ደግሞ የገ ስድስተኛ ዘር ማለት ነው። ገ ጉ ጊ ጋ ጌ ግ ትላላችሁ። ገ ጉ ጊ ጋ ጌ ግ ዩሲ ስድስተኛዋ ማለት ነው። እቺ ጊ ናት። ቀጣይ ማናት? ዚ ናት። ዘ ዙ ዚ ሶስተኛዋ ማለት ነው። ከዛ አ አለች። ቀጣይ የበስድስተኛዋ ዘር ብ ናት ማለት ነው። እቺ ብ። ከዛ የሐመርኳ አምስተኛዋ ሄ። ከዛ የረ ስድስተኛዋ ር። ከዛ እቺ ደግሞ የነ ስድስተኛዋ ን። እያንዳንዳቸውን አሁን ነግራችኋለሁ። እቺ እ ናት። ከዛ ግ። ከዛ ዚ አ። ከዛ ብ ሄ ር ር ን። አሁን እስኪ ያነቡት እናንተ። እግዚአብሔርን ይላል ማለት ነው። እግዚአብሔርን። በነገራችን ላይ ዛሬ ያመጣኋቸው አረፍተ ነገሮች እንዳል ቁርአንና መጽሐፍ ቅዱስ ላይ ያሉ ናቸው ማለት ነው። ስለ ሴቶች ስለምንም ነገር የተጻፉ ናቸው። ኦኬ፣ እግዚአብሔርን ይላል። ቀጣይ የምትፈራ። እቺ የ ናት። እቺ ም ናት። እቺ ት ናት። እቺ ፈ ናት። እቺ ራ ናት። ኦኬ፣ የምትፈራ ይላል ማለት ነው። እቺ እ ናት። እቺ ግ ናት። እቺ ዚ ናት። እቺ አ ናት። እቺ ብ ናት። እቺ ሄ ናት። እቺ ር ናት። እቺ ን ናት። እግዚአብሔርን ይላል። ኦኬ፣ እግዚአብሔርን። እቺ የ ናት። እቺ ም ናት። እቺ ት ናት። እቺ ፈ ናት። እቺ ራ። እግዚአብሔርን የምትፈራ። ቀጣይ እቺ ሴ ናት። እቺ ት ናት። ኦኬ፣ እግዚአብሔርን የምትፈራ ሴት ሁልጊዜ ይላል ማለት ነው። ኦኬ፣
እቺ ሁ ናት፣ እቺ ል ናት፣ እቺ ጊ ናት፣ እቺ ደግሞ ዜ ናት ማለት ነው። ኦራይት ሲነበብ ሁልጊዜ ይላል። እግዚአብሔርን የምትፈራ ሴት ሁልጊዜ ዩሲ እግዚአብሔርን የምትፈራ ሴት ሁልጊዜ 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 ትመሰገናለች። ኦራይት እቺ ት ናት፣ እቺ መ ናት፣ እቺ ሰ ናት፣ እቺ ገ ናት፣ እቺ ና ናት፣ እቺ ለ ናት፣ እቺ ቺ ናት። ሁልጊዜ ትመሰገናለች። እግዚአብሔርን የምትፈራ ሴት ሁልጊዜ ትመሰገናለች ይላል ማለት ነው። ጎበዝ። እግዚአብሔርን የምትፈራ ሴት ሁልጊዜ ትመሰገናለች። እግዚአብሔርን የምትፈራ ሴት ሁልጊዜ ትመሰገናለች። ቀጣይ ልጠይቃችሁ አንዴ። ይሄ ምን ይላል? ኦራይት 3 ሰከንድ ልስጣችሁ። ቶሎ ቶሎ አንብቡት። እግዚአብሔርን ካላችሁ በትክክል መልሳችሁታል። እግዚአብሔርን የምትፈራ ሴት ሁልጊዜ ትመሰገናለች። አያችሁት? ሙሉ አረፍተ ነገሩ ሲነበብ እግዚአብሔርን የምትፈራ ሴት ሁልጊዜ ትመሰገናለች ይላል። ኦራይት ይሄኛው እግዚአብሔርን ይላል፣ ይሄኛው የምትፈራ ይላል። ሴት ሁልጊዜ ትመሰገናለች ካላችሁ በትክክል መልሳችሁታል። ወደ ቀጣይ እቺ አ ናት የመጀመሪያዋ፣ ከዛ ን ናት፣ ከዛ ቺ ናት። አንቺ 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 ሁለንተናሽ። ይሄ አንቺ ይላል። ኦኬ አንቺ ሁለንተናሽ። ኦኬ እቺ ሁ ናት፣ እቺ ለ ናት፣ እቺ ን ናት። እሺ በትክክል ይዋት። ን ማለት የነ ስድስተኛዋ ዘር ማለት ናት። ን ቅርጿን ምን እንደምትመስል በደንብ ይዋት። ሁ ላይ ቀጣይ ተ ናት፣ ከዛ ና ናት፣ ከዛ ሺ ናት። አንቺ ሁለንተናሽ ይላል። ከዛ ው ናት፣ የወ ስድስተኛ ዘር ው ማለት ነው። ብ አንቺ ሁለንተናሽ ውብ፣ ከዛ ነሺ ይላል ማለት ነው። አንቺ ሁለንተናሽ ውብ ነሺ ይላል። አንቺ ሁለንተናሽ ውብ ነሺ። ይሄኛው ቃል አንቺ ይላል። ከዛ ሁለንተናሽ፣ ከዛ ውብ፣ ከዛ እቺ ነናት፣ እቺ ደግሞ ሺ ናት። አንቺ ሁለንተናሽ ውብ ነሽ። ከዛ እቺ ም ናት፣ እዛውንም ን ናት፣ ከዛ ም፣ ከዛ ነ፣ ከዛ ው፣ ከዛ ር ሲነበብ ምንም ነውር የለብሽም። ይችኛዋ የ ናት፣ እቺ ለ ናት፣ እቺ ብ ናት፣ እቺ ሺ ናት፣ እቺ ም ናት። ሲነበብ ምንም ነውር የለብሽም ይላል ማለት ነው። በደንብ ተከታተሉት። እንግዲህ ይህ ቪዲዮ አማርኛ ጀማሪዎች ነው፣ በተለይ ለጀማሪዎች ነው፣ በጣም ጀማሪዎች ማለት ነው። አማርኛ አገጣጥማችሁ ማንበብ ለማችሉ ፊደሎቹን እየለያችሁ ነገር ግን አገጣጥማችሁ ማንበብ ለሚከብዳችሁ ስፔሻሊ እናንተን ይመለከታል። በትክክል ተከታተሉኝ ማለት ነው። ደጋግማችሁ ቪዲዮ ነው። በነገራችን ላይ እኔ የምሰራውን የአማርኛ ቪዲዮ እንዳለ ደጋግማችሁ አንድን ቪዲዮ 10 ጊዜ ብታዩት በጣም ይጠቅማችኋል እንጂ አይጎዳችሁም። በጣም
10ሩን ቪዲዮ ከምትቀያይሩ አንዱን ቪዲዮ 10 ጊዜ እያያችሁ መቀየር ትችላላችሁ፣ ማወቅ ትችላላችሁ ማለት ነው። ኦኬ በጣም አመሰግናለሁ። ሊጠይቃችሁ ይሄ አንቺ ይላል ማለት ነው። አንቺ ቀጣይ አንብቡልኝ እናንተ። ሁለንተናሽ ሁለንተናሽ። ኦኬ ቀጣይ ውብ ውብ ካላችሁ በትክክል መልሳችኋል። ነሽ ነሽ ይላል ማለት ነው። ቀጣይ ነሽ። አንቺ ሁለንተናሽ ውብ ነሽ። አንቺ ሁለንተናሽ ውብ ነሽ። ኦኬ አንቺ ሁለንተናሽ ውብ ነሽ ይላል። ከዛ ምንም አይደለም የሚለው ምንም። ቀጣይ ነውር 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 የለብሽም የለብሽም የለብሽም። አንቺ ሁለንተናሽ ውብ ነሽ፣ ምንም ነውር የለብሽም። አንቺ ሁለንተናሽ ውብ ነሽ፣ ምንም ነውር የለብሽም ይላል ማለት ነው። ኦኬ አንቺ ሁለንተናሽ ውብ ነሽ፣ ምንም ነውር የለብሽም። ጎበዝ። ቀጣይ ጥበበኛ ጥበበኛ ሴት። እንግዲህ ምን ይላል? እቺ ጥናት የጠ ስድስተኛዋ ዘር ጥናት። ኦኬ ጥ ከዛ በ ከዛ በ ከዛ ደግሞ ኛ ማለት ነው። የኛ የአራተኛዋ ዘር ኛ። ሲነበብ ምን ይላል? ጥበበኛ ይላል። ጥበበኛ ሴት ጥበበኛ ሴት የቤቷ መሰረትና ኦኬ ምን ይላል ይሄኛው አልኳችሁ? እቺ ጥናት፣ እቺ በናት፣ እቺ በናት፣ እቺ ኛ ናት። ኦኬ ጥበበኛ ይላል። ሴት ይላል። ሰሱ ሲሳ ሴ አምስተኛዋ የሳ አምስተኛዋ ዘር እዚህ ታች ቀለበት ካላት ሁሌም ሴ ናት። ኦኬ ቀጣይ ደግሞ ት ናት። ት እንግዲህ የተ ስድስተኛዋ ዘር ናት። አንገቷ ላይ እንትን ጋደም ያለች ነገር አላት። ት ናት። ከዛ የ ከዛ ቤ ሶስተኛዋ ማለት ነው። ቷ ዲቃላ ወይ ናት። እቺ ቷ ሏ ሟ ከምንላቸው አንዱ ዲቃላ ቷ ናት ማለት ነው። ቷ የቤቷ ኦኬ ቀጣይ መሰረትና ኦኬ መሰረትና መገንቢያ ናት። ዩሲ እቺ መናት፣ እቺ ሰናት፣ እቺ ረናት፣ እቺ ትናት፣ እቺ ደግሞ ናናት። ሲነበብ መሰረትና ይላል። ከዛ እቺ አሁንም መናት፣ እቺ ገናት፣ እቺ ንናት፣ እቺ ቢናት፣ እቺ ያ መሰረትና መገንቢያ ናት። ጥበበኛ ሴት የቤቷ መሰረትና መገንቢያ ናት ይላል። ኦኬ ጥበበኛ ሴት የቤቷ መሰረትና መገንቢያ ናት ይላል። ኦኬ ቀጣይ ወደ ቀጣዩ እንሂድ። እች ማናት? እናት። እንግዲህ እናት ቅድም ተናግሬያችኋለሁ። ይህን ቃል አሁን እግዚአብሔር ይላል። እግዚአብሔር ይላል። በውስጧ ነው። እግዚአብሔር በውስጧ ነው። እግዚአብሔር በውስጧ ነው። ስለዚህ
እቺ ስ ናት፣ እቺ ለ ናት፣ እቺ ዚ ናት፣ እቺ ህ ናት። ስለዚህ በፍጹም አትታወክም። ኦኬ እግዚአብሔር በውስጧ ነው ይላል። እግዚአብሔር በውስጧ ነው። እግዚአብሔር በውስጧ ነው። ስለዚህ በፍጹም አትታወክም። እግዚአብሔር በውስጧ ነው። ይሄኛው ምን ይላል? ነው። ከዛ ቀጣይ ይሄኛውን እስኪ አንብቡት። ስለዚህ ይላል ማለት ነው። ስለዚህ ካላችሁ በትክክል አንብባችሁታል። ኦኬ ቀጣይ እች በናት፣ እች ፍናት፣ እች ጹናት፣ እች ደግሞ ምናት። ኦኬ በፍጹም ካላችሁ አሁንም በትክክል መልሳችሁታል። በፍጹም አትታወክም። ኦኬ እግዚአብሔር በውስጧ ነው። ስለዚህ በፍጹም አትታወክም ይላል ማለት ነው። ኦኬ አንዴ ጠይቃችኋለሁ ለመጨረሻ ጊዜ ቶሎ ቶሎ በውስጣችሁ ትመልሱልኛላችሁ። 3 ሰከንድ ይዝላችኋለሁ። ይሄን አንብቡት እስኪ። እግዚአብሔር ካላችሁ በትክክል መልሳችሁታል። ለማንበብ ነው። የሃይማኖት ጉዳይ ምናምን የሚመስላችሁ ሰዎች እንዳትሳሳቱ። ጀስት አማርኛውን ለማንበብ ነው። እኛ ቁርአን ላይ ያሉትን ቃላቶች እናመጣለን። መጽሐፍ ቅዱስ ላይ ያሉ ሌሎቹ መጽሐፎች ያሉ ቃላቶችን እያመጣን ጀስት ለመረዳዳት አማርኛ ለማንበብ ነው አላማችን፣ ኢንቴንሽናችን። ሌላ ሃይማኖታዊ ምናምን ነገር አድርጋችሁ አትውሰዱብን። ሁሉንም ሃይማኖቶች እጅግ እንወዳቸዋለን፣ እናከብራቸዋለን። ሁላቸውም ሃይማኖቶች እውነት ናቸው፣ መሰረቶቻችን ናቸው ማለት ነው። ኦኬ እግዚአብሔር ካላችሁ በትክክል ከዛ በውስጧ ጎበዝ ነው። እግዚአብሔር በውስጧ ነው ካላችሁ በትክክል መልሳችኋል። ከዛ ስለዚህ በፍጹም ስለዚህ ካላችሁ ልክ ናችሁ። ቀጣይ ይሄኛው በፍጹም ቀጣይ አትታወክም። አሁን አንዴ ሙሉ ላንብላችሁ። እግዚአብሔር በውስጧ ነው። ስለዚህ በፍጹም አትታወክም ይላል። ጎበዞች። ቀጣይ አሁን እቺ ማናት? በናት። እቺ ጎ ናት። በጎ ይላል ማለት ነው። እቺ ስናት፣ እቺ ራናት፣ እቺ ን በጎ ስራን ማለት ነው። ከዚህኛው ጀምሬ ሳነበው በጎ ስራን የምትሰራ የመጀመሪያው እቺ የ ናት። ኦኬ ቀጣይ ም ናት። እሺ እቺ ም ናት። ቀጣይ ት ናት። እቺ ሰ ናት። እቺ ራ ናት። ኦኬ የምትሰራ ይላል ማለት ነው ስናነበው። የምትሰራ በትክክል ሳትሸማቀቁ ምንም ሳትፈሩ በልበ ሙሉነት ነው መማር ያለባችሁ፣ ማንበብ ያለባችሁ። ማንም ሰው ከእናቱ ወድ ይዞት አልወጣም። ሁሉም ተምሮ ስንት ዓመት ፈጅቶበት ነው ያወቀ። ምንም ችግር የለውም። ሁሉም ሰው እኩል ነው በቃ። በጎ ስራን የምትሰራ ይላል እዚህ ጋር የምትሰራ ይላል። አማኝ ሴት
ሁል ጊዜ አያችሁ፣ እዚህ ጀምሬ ላንበው። በጎ ስራን የምትሰራ አማኝ ሴት ሁልጊዜ እቺ ሁ ናት፣ እቺ ል ናት፣ እቺ ጊ ናት፣ እቺ ዜ ናት። ሁልጊዜ ይላል ማለት ነው። ሁልጊዜ ቀጣይ መልካም እቺ መናት፣ እቺ ልናት፣ እቺ ካ ናት። ከኩኪ ካ ማለት ነው። አራተኛዋ ካ ካም መልካም ቀጣይ ህይወት የመጨረሻዋ ት ናት ማለት ነው። እዛ ጋር አንዴ ላንብላችሁ። በጎ ስራን የምትሰራ አማኝ ሴት ሁልጊዜ መልካም ህይወት አላት ለማለት ነው። ያው ተቆርጦብናል ስላልበቃም ቦታው እንደዛ ብላችሁ አረፍተ ነገሩን መሙላት ትችላላችሁ። ግን አሁን ለማንበብ ስለሆነ ችግር የለውም። በጎ ስራን የምትሰራ አማኝ ሴት ሁልጊዜ መልካም ህይወት ይላል እዚህ ጋር ማለት ነው። ህይወት ኦኬ። ቀጣይ እቺ ማናት? በናት በናት ኦኬ። በ ወ ን ዶ ች ና በወንዶችና በሴቶች በወንዶችና በሴቶች መካከል ያለው ፍቅርና ኦኬ። ፈጠንኩባችሁ፣ እያንዳንዱ ልንገራችሁ። እቺ በናት እንግዲህ በቺ ወናት፣ እቺ ንናት፣ እቺ የደ ሰባተኛዋ ዶ ናት ማለት ነው። የደዘር ሰባተኛዋ ዶ። ከዛ ደግሞ እቺ የቸዘር ሰባተኛዋ ቺ ናት። አይ ሚን ስድስተኛዋ ቺ ናት። ከዛ እቺ ደግሞ የና አራተኛዋ ና ማለት ነው። ዘሮቹን ነው ማነብላችሁ። እያንዳንዱ አማርኛ ፊደል የሰባት ዘሮች ስላለው እነሱን ነው እየነገርኳችሁ ያለሁት ማለት ነው። አሁን ይሄ እቺ በወንዶችና ይላል ማለት ነው። በወንዶችና ቀጣይ ደግሞ በሴቶች እቺ በናት፣ እቺ ሴ ናት። የሰ አምስተኛዋ ዘር ማለት ነው። የሰ አምስተኛዋ ዘር ቀለበት ያላት ሴ ናት። ሁልጊዜም ሴ ብላችሁ እስኪ በሉ። ሴ በሉ እስኪ። ሴ ከኔ ጋር በሉ። ሴ። ስለዚህ በሴቶች ይሆናል ማለት ነው። በሴቶች በወንዶችና በሴቶች ይላል ማለት ነው። በሴቶች መካከል ዩሲ በደንብ አያችሁት። በወንዶችና በሴቶች እቺ መናት፣ እቺ ካናት፣ እቺ ከናት፣ እቺ ልናት። ሲነበብ መካከል ይላል። መካከል ይላል። ኦኬ። መካከል እቺ ያ ናት፣ እቺ ለ ናት፣ እቺ ው ያለው ቀጣይ ፍቅርና እዝነነት ነው። እቺ እናት እዝነነት ይለያል ይላል ማለት ነው። በወንዶችና በሴቶች መካከል ያለው ፍቅርና እዝነነት ይለያያል ይላል ማለት ነው። እቺ ይናት፣ እቺ ለናት፣ እቺ ያናት፣ መጨረሻዋ ልናት ማለት ይለያያል። አንዴ ልጠይቃችሁ። ይሄ ምን ይላል?
በወንዶችና ጎበዞች። ቀጣይ በሴቶች። ቀጣይ መካከል። ቀጣይ ይሄ ያለው ፍቅርና እዝነነት ይለያል። መጨረሻው ይለያል ካላችሁ በትክክል መልሳችሁታል ጎበዞች። ቀጣይ አሁንም ይቺ ማናት? አ ናት። አማኝ 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 ሴቶች ሴቶች አማኝ ሴቶች። እቺ አ ናት። እቺ ማ ናት። እቺ ኝ ናት። ከዛ እቺ ሴ ናት። እቺ ቶ ናት። ቺ ናት። አማኝ ሴቶች ለሌሎች ለሌሎች ረዳትና 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 እቺ ረናት እንግዲህ እዛ ዳ ቀጥላ ከዛ ትናት ከዛ ና እሱ ሲነበብ ረዳትና የጥንካሬ የጥንካሬ ምንጭ ምንጭ ናቸው ናቸው። አንዴ ልገሙ። አማኝ ሴቶች ለሌሎች ረዳትና የጥንካሬ ምንጭ ናቸው ይላል ማለት ነው ሙሉ አረፍተ ነገሩ ሲነበብ። አሁን እናንተን እንጠይቃችኋለሁ እያንዳንዱን ቃላት ከዛ ሙሉን ታነቡታላችሁ። ኦኬ ይህ ምን ይላል? አማኝ ከዛ ሴቶች ጎበዝ ከዛ ለሌሎች ከዛ ረዳትና ከዛ የጥንካሬ ምንጭ ናቸው። አንድ ላይ እስኪ ሙሉ እናነበው። አማኝ ሴቶች ለሌሎች የረዳትና የጥንካሬ ምንጭ ናቸው ይላል ማለት ነው። ሶ የዛሬው ቪዲዮ ይህንን ይመስላል። በሌላ ረጃጅም አረፍተ ነገሮች እስከምንመለስ በሌላ ቪዲዮ እስከምንመለስ በደንብ አንብባችሁ ተዘጋጅታችሁ ጠብቁን። ቪዲዮን ደጋግማችሁ እዩት። ሀሳብ አስተያየታችሁን ስጡን፣ ኮሜንት አድርጉልን፣ ላይክ ሼር አድርጉልን። እጅግ በጣም እንወዳችኋለን። እንዲሁም በኦንላይን መማር የምትፈልጉ በሳምንት 5 ቀን እያስተማርን እንገኛለን። ከሰኞ እስከ አርብ እያስተማርን እንገኛለን ማለት ነው። የሚመቻችሁን ሰዓት መርጣችሁ መማር ትችላላችሁ። በየቀኑ አንዳንድ ሰዓት ነው የምናስተምረው። እሁድ ቅዳሜ የእረፍት ሰዓት ነው። ሶ የሚመቻችሁ መማር የምትፈልጉ በ0930 24 51 41 እየደወላችሁ በተለያዩ ሶሻል ሚዲያ አማራጮች በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ ማናገር ትችላላችሁ። አክብረናችሁ እንሰራለን። በቀጣይ እስከምንገናኝ ይመቻችሁ። ፒስ አውት።